በአንድ ወቅት በነውጠኛነቱ የሚታወቀውና በአሁኑ ሰዓት የሰንደርላንድ ስኬት መሪ ተዋናይ የሆነው ስዊዘርላንዳዊው ግራኒት ዣካ በፈረንጆቹ 1992 በባዜል ስዊዘርላንድ የተወለደው ግራኒት ዣካ የእግር ኳስ ሕይወት ጅማሮውን በዛው በትውልድ ከተማው ክለብ ባዜል አድርጓል። በባዜል ቆይታው ሁለት ጊዜ የስዊስ ሻምፒዮን መሆን የቻለው ዣካ በ2012 ወደ ጀርመኑ ቦሩሺያ ሞንቼግላድባህ አምርቷል። በግላድባህ ቆይታውም በቴክኒካዊ ክህሎቱና የአመራር ሰጪነት ብቃቱ የተወደሰው ዣካ ቡድኑን በአምበልነት በመምራት ሁለት ጊዜ ሻምፒየንስ ሊግ ቦታን እንዲያገኝ አስችሏል። በ2016 በ30 ሚሊዮን ፓውንድ የሰሜን ለንደኑን ክለብ አርሰናል የተቀላቀለው ዣካ በመድፈኞቹ ቤት ለ7 ዓመታት ያክል ቆይታን አድርጓል። በመድፈኞቹ ቤት ቆይታው 300 ጨዋታዎችን በማድረግ ሁለት ጊዜ የኤፍኤ ዋንጫዎች ሲያሸንፍ ቡድኑንም በአምበልነት መምራት ችሏል። በአርሰናል ቆይታው 5 ጊዜ ቀጥተኛ ቀይ ካርድ ሰለባ የሆነው ዣካ በአመራር ብቃቱና ቴክኒካዊ ችሎታው ቢደነቅም በብስጩ ባህሪው ከፍተኛ ትችትን አስተናግዷል። ለአብነት ያክል በ2019 ከቡድኑ ደጋፊዎች ጋር በግልጽ ግጭት ውስጥ በመግባት አርሰናልን ለመልቀቅ ወስኖ የወቅቱ አሰልጣኝ ሚኬል አርቴታ አግባብተው ሐሳቡን እንዳስቀየሩት ዣካ ይናገራል። ከዛ ወዲህ ክለቡን እስከለቀቀበት ጊዜ የቡድኑ ቁልፍ ተጫዋች በመሆን ከደጋፊዎች ዳግም ፍቅርንና ክብርን ማግኘቱ ይታወሳል። በ2023 ዳግም ወደ ጀርመን በመመለስ ለባየር ሊቨርኩሰን ፊርማውን ያኖረው ግራኒት ዣካ በመጀመሪያው ዓመት ሊቨርኩሰን በታሪክ ለመጀመሪያ ጊዜ የቡንደስሊጋውን ዋንጫ እንዲያሸንፍ የአንበሳውን ድርሻ ተወጥቷል። ባለፈው ክረምት በ13 ሚሊዮን ፓውንድ ከጀርመኑ ክለብ ሊቨርኩሰን ሰንደርላንድን የተቀላቀለው ግራኒት ዣካ በአሁኑ ሰዓት የጥቋቁር ድመቶቹ ወሳኝ ተጫዋች ነው። ከ8 ዓመታት በፊት ወደ ፕሪሚየር ሊግ ያደገው የኒውካስል ከተማው ክለብ የሊጉ ክስተት በመሆን አስደናቂ ጊዜ እያሳለፈ ይገኛል። ቡድኑ እጅግ የተደራጀ ግቦች በቀላሉ የማይቆጠሩበትና ግቦችን የሚያስቆጥር በመሆን በ10 የሊግ ጨዋታዎች 18 ነጥብ በመሰብሰብ የከተማ ተቀናቃኙ ኒውካስል ዩናይትድን ጨምሮ ቼልሲ፣ ማንቸስተር ዩናይትድ እና ቶትናም የመሳሰሉ ክለቦችን በመብለጥ አራተኛ ደረጃ ላይ ተቀምጧል። በዚህ ሰንደርላንድ የስኬት ጉዞ ውስጥ የዣካ ሚና ከፍተኛ ሲሆን 3 ለግብ የሚሆኑ ኳሶችን ሲያቀብል 1 ግብ አስቆጥሯል። ከዚህም በላይ ለቡድኑ ወጣት ተጫዋቾች ልምዱን በማካፈልና አመራር በመስጠት እየሰራ ያለው ሥራ ከበርካቶች ሙገሳን አጎናጽፎታል። የሊቨርፑል የቀድሞ ተከላካይ ጄሚ ካራገር የዣካን ያክል ባለበት ክለብ ተጽዕኖ ያሳረፈ አዲስ ፈራሚ እንደሌለ በመግለጽ ያለምንም ጥርጥር ለእኔ የዓመቱ ምርጥ ፈራሚ ነው ብሏል። የሰንደርላንድ ቀንደኛ ደጋፊዎች በዘመናቸው እንደ ግራኒት ዣካ አይነት ድንቅ ተጫዋች በክለባቸው ሲጫወት አይተው እንደማያውቁ በመግለጽ እድለኛ መሆናቸውን ተናግረዋል። የ33 ዓመቱ የስዊዘርላንድ ብሔራዊ ቡድንና የሰንደርላንድ አምበል ዣካ ጥቋቁር ድመቶቹን ሻምፒየንስ ሊግ ተሳትፎን እንዲያልሙ ያስቻለ ብቸኛ ተጫዋች ሆኗል።